ጌታ እንደ ሌባ አይመጣም። መጽሐፍ ቅዱስ አይልም ቀኑ እንደ ሌባ ይመጣል ነው እንጂ ጌታ እንደ ሌባ ይመጣል አይልም። የጌታ ዳግም ምጽአት ተስፋ አድርገን የምንጠብቀው ቀን ነው። እኛን ግን የሚያስጨንቀን ቀን አይደለም። ለምን ካላችሁኝ መጽሐፍ ቅዱስ በመስቀል ሥራ በኢየሱስ ደም ዕዳችሁ ተከፍሏል ሲባል እንደ ሌባ ይመጣብኛል ስትሉ ባለዕዳ ነኝ እያላችሁ፣ እናንተ ባለዕዳ አይደላችሁም። የኢየሱስ ደም የፈሰሰላችሁ ሰዎች ናችሁ። ንጥቀት ሲባል በእሱ ደም የተዋጁ ያመለጡትን ጌታን አምነው የዳኑትን ሰዎች ያስመልጣል ከጥፋት ውስጥ። ንጥቀት ማለት እሱ። ችግሩ አሁን ሳትነጠቁ እዚህ ከቀራችሁ ክብር ለእግዚአብሔር ይሁን። እስቲ ንጥቀት በሉ። ዛሬ ስለሱ ነው ማስተምራችሁ። ሃሌሉያ። መጽሐፍ ቅዱሳችሁን ከያዛችሁ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 1 ጀምሮ። ወንድሞች ሆይ ስለ ዘመናትና ስለ ወራት ምን እንዲጻፍላችሁ አያስፈልጋችሁም። ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝ እንደሚይዛት ጥፋት በድንገት ይመጣባችኋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማም አይደላችሁም፣ ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይም ከጨለማ አይደለንም። እንዲያውስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉት በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና፣ እኛ ግን ከቀን ስለሆንን የእምነትና የፍቅርን ጥሩር የመዳንንም ተስፋ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና። ጌታ ለቁጣ አልመረጠኝም በሉ እስቲ። ብዙ ጊዜ ስለ ንጥቀት ስለ መጨረሻ ዘመን ሲወራ የብዙ ሰው አስተሳሰብ ልክ አይደለም። ምክንያቱም ሰሞኑን እንኳን በለቀቅነው ቪዲዮ ላይ ትንሽ ኦብዘርቭ ማድረግ ችያለሁ። ይሄንን ስፍራ አንብቤ እናንተ ከጨለማ ስላልሆናችሁ እንደ ሌባ አይመጣባችሁም ይላል መጽሐፍ ቅዱስ። ይሄው ተጽፎ እያለ አይ ህዝቡን እያሳሳትክ ነው፣ እኛም ላይ እንደ ሌባ ነው የሚመጣው። አይመጣም እንደ ሌባ እናንተ ላይ። በምሳሌ ላስረዳችሁ። አከራይ ነው ተከራይ ነው ቀኑ ካሁን አሁን ደረሰ እያለ የሚቆጥረው ለምንድን ነው የሚቆጥረው? ዕዳ ስላሆነበት በቃ ደርሶ አሁን ይቀበለኝ። ተከራይ ኤቭሪ ታይም ወሩ ደርሶ ከፈለ አይደል? ልክ ከከፈለበት ደቂቃ ጀምሮ የቀጣዩን ወር ማሰብ ይጀምራል። አሁን ቀጣዩ እንዴት ነው የምከፍለው? ከዛ እንዴት አድርጌ። ባለዕዳ የሆነ የሚከፍለው ዕዳ ያለበት ነው። መጽሐፍ ቅዱስ ደግሞ በመስቀል ሥራ በኢየሱስ ደም ዕዳችሁ ተከፍሏል ሲባል እንደ ሌባ ይመጣብኛል ስትሉ ባለዕዳ ነኝ እያላችሁ፣ እናንተ ባለዕዳ አይደላችሁ። የኢየሱስ ደም የፈሰሰላችሁ ሰዎች ናችሁ። እስቲ አሜን በሉ። ኢየሱስ ደሙን አፍስሶ ዋጋ ከፍሎላችሁ። ይሄ መጽሐፍ ክፍል እኮ ቁጥር 9 ላይ እግዚአብሔር ለቁጣ አልመረጠንም ካለ በደሙ ሸፍኗቸዋል ማለት ነው። እስቲ አሜን በሉ። እግዚአብሔር እኮ ቁጣን ስለማይወድ እኮ ነው ለእስራኤላውያን ከመጀመሪያው ከነሱ ጋር ፍጹም መከፋፈልን ስለማይፈልግ በበግ ደም ለ1 ዓመት ሲሬት ያደርግላቸዋል። ስለሚወድ እኮ ነው ይሄን የሚያደርገው። ንጥቀት ሲባል ባለፈው አውርቻቸዋለሁ። የራሱን የሆኑ ወገኖች የሚያስመልጥበት ነው ብያቸዋለሁ አይደል? ልክ የራሱ የሆኑትን ልጆች የራሱ በሱ ደም የተዋጁ ያመለጡትን ጌታን አምነው የዳኑትን ሰዎች ያስመልጣል ከጥፋት ውስጥ። ንጥቀት ማለት እሱ ነው። መነጠቅ ሲባል የምትነጠቁት የምትወሰዱት ከሚመጣ ጥፋት ስለሚጠብቃችሁ ነው። የ7 ዓመት ከባድ መከራ ስላለ ማለት ነው። ይኸውላችሁ በደንብ አስተውላችሁ ስሙኝ፣ በጌታ ፍቅር ይሄንን በደንብ አስተውላችሁ ስሙኝ። ንጥቀትና የጌታ ዳግም ምጽአት ሰው ሚክስ ሆኖበታል። አይገናኝም፣ ሁለቱ ንጥቀት አይገናኝም። የጌታ ዳግም ምጽአት አንድ አይደለም። ሰው ግን አንድ እንደሆነ ስለሚያውቅ ነው ይሄን የሚሸወደው። በደንብ ስሙኝ። ጌታ መጣ ማለት ጀጅመንት ታይም ነው፣ አለቀ። የፍርድ ጊዜ ነው ጌታ ከመጣ። ንጥቀት ግን 7 የመከራ ዓመታት አሉ የተባሉት ከመምጣቱ በፊት የራሱን የሚያስመልጥበት ታይም። ስለዚህ በንጥቀትና በጌታ መምጣት የ7 ዓመት ዲፍረንስ አለ። ችግሩ አሁን ሳትነጠቁ እዚህ ከቀራችሁ ነው። እዚህ ከቀረክ ባለፈው ብያችሁ ነበር how to survive በ7 ዓመት
ባይዘዌ ስሙኝ፣ አማኝ ነው ሞኝ። አም ሶሪ ቱ ሴይ ዚስ። በእውነት ማስተዋል ስለሌለን በሌላ ሐሳብ ስለተወሰድን ይሆን አላውቅም። አሜሪካ ያሉ የጨለማ ዓለም መንግስትን የሚያመልኩ ሰዎች፣ በጥፋት ውስጥ ያሉ ሰዎች ይሄ ጊዜ እንደሚመጣ አውቀው አንደርግራውንድ ቤት እየሰሩ እንደሆነ ታውቃላችሁ? ማምለጫ ለብዙ ዓመት እያከማችሁ ነው። ለምን? ያውቁታል። ያውቃል፣ ስፒሪታቸው ያውቃል ጥፋት እየመጣባቸው እንደሆነ ያውቃል። ስለዚህ እነሱ ህዝቡን ገደል ከተው እነሱ የሚያመልጡበትን ቤት ይሰራሉ። እዚህ ካለው ከ7 ዓመት መከራ ሊያመልጥ ይችላል። ከገሃነም እሳት ግን አያመልጥም። እናንተ እኮ ሲኦል እኮ ዲስክራይብ የተደረገበት ወይ እኮ ትደነግጣላችሁ። እሳት እያቃጠላችሁ አትሞቱ። ትናፍቃለህ፣ አትሞትም። በጣም ትቃጠላለህ። ውሃ የሚባል የለም። እያየ ትል ይበላሃል፣ ግን ሰውነት አያልቅም። ይህ አንዳንዴ ህመም መዘመዘኝ የምትሉትን እንኳን መዝምዞኛ ሲባል ሰምቼ። ስሙኝ በደንብ። ሰው ይሄ ነገር እየተነገረው ያሾፋል። በደንብ ስሙኝ። እዚህ የመጽሐፍ ቅዱስ ክፍል ላይ እናንተ ከጨለማ አይደላችሁም ይላል አይደል? ስለዚህ እንደ ሌባ ቀኑ እናንተ ላይ አይመጣባችሁም ብሎ ነው ያወራው። እናንተን አይመለከትም። በደንብ ስሙኝ። አሁን መጀመሪያ ሲጀምር ቀኑና ሰዓቱ እንዲነገራችሁ አያስፈልጋል። ቁጥር 1 አንብብልኝ እስቲ። ሐዋርያ ጳውሎስ ያለውን በደንብ አልሰማችሁትም? ወንድሞች ሆይ ስለ ዘመናትና ስለ ወራት ምን እንዲጻፍላችሁ አያስፈልጋችሁም። ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። ምንም አያስፈልጋችሁም። እናንተ አያስፈልጋችሁም። የባንክ ቤት ብድር ሰው ሲወስድ ታውቃላችሁ አይደል? የአከፋፈል ጊዜና ቀነ ገደብ የሚባል አለ። ዕዳ ያለበት ሰው ነው ቀነ ገደቡ የሚያስጨንቀው እንጂ ዕዳ የሌለበት ሰው ምን ብሎ ነው ስለ ሌላ ቀነ ገደብ የሚጨናነቀው? የጌታ ዳግም ምጽአት ተስፋ አድርገን የምንጠብቀው ቀን ነው። እኛን ግን የሚያስጨንቀን ቀን አይደለም። ለምን ካላችሁኝ ንጥቀት ያለው ከመምጣቱ በፊት ነው ብያቸዋለሁ አይደል? ከመምጣቱ በፊት ከሆነ ያለው እሱ ሳይመጣ በፊት ያንቀላፉትም ሰዎች እኩል ነው ተነስተው ከሱ ጋር አብረው የሚቀበሉት የሞቱትም ሰዎች ነው ተነስተው የሚቀበሉት እንጂ ለምሳሌ እኛ ባለንበት ሲዝን በዚህ ጊዜ ድንገት ቢመጣ እኛ ስላለን ብቻ እኛ እንቀበለዋለን ማለት አይደለም። በጌታ ሆነው ያንቀላፉትም እኩል ከኛ ጋር ተነስተው ይጠብቁታል ይላል። ላሳያችሁ እስቲ እናንተ ከባይብል ካልሆነ አታምኑኝ። አንደኛ ተሰሎንቄ እዛው ምዕራፍ 4 ቁጥር 13 እስከ 18 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ። እሺ አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ። ምን ብለው ስላሉት? ማንቀላፋት በሌላ አማርኛ ተኝቶ አይደለም፣ ስለ ሞት ነው የሚያወራው። ጌታ ኢየሱስ ሞትን እንቅልፍ እንደሚለው ታውቃላችሁ አይደል? ያችን ሴት ተኝታ ነው እንቀሰቅሳታል፣ አልዓዛርንም ተኝቶ ነው ይላል። መኝታ የሚለው ሞትን ነው ጌታ። የሥጋ እንቅልፍማ ራሱ ይነሳል፣ ለምን ይቀሰቀሳል? አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከነርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህንን ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን ምን አንልም። እየገባችሁ ነው? ያንቀላፉትን ቀድማችሁ አይደለም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱት አስቀድሞ ይነሳሉ። ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን። ሰምታችኋል? የሞቱት ራሱ ተነስተው በአየር ለመቀበል አብረን ነው የምንነጠቀዋል። አሁን ጥያቄ ልጠይቃችሁ። ትንሽ ክርክር ስላስነሳ ይሄ ኢሹ ትንሽ ጭቅጭቅ ስላስነሳ ልጠይቃችሁ። ንጥቀት ለአማኝም ነው እንደ ሌባ ምናምን ጌታ እንደ ሌባ ይመጣል ምናምን። የመጀመሪያ ስህተት፣ የመጀመሪያ ትልቁ ስህተት ጌታ እንደ ሌባ አይመጣም። ጌታ እንደ ሌባ አይመጣም። መጽሐፍ ቅዱስ አይልም ቀኑ እንደ ሌባ ይመጣል ነው እንጂ ጌታ እንደ ሌባ ይመጣል አይልም። ያ የመከራ ቀን ነው እንደ ሌባ የሚመጣባቸው፣ የጌታ ቀን አይደል። ቀኑ ነው የሚለው። ኤቭሪ ባይብል ቨርስ ቼክ አድርጎ ጌታ እንደ ሌባ ይመጣባል አይደል፣ ቀኑ እንደ ሌባ ይመጣባል ነው። ስሙኝ፣ በጌታ ቀን እንደሆነ የጌታ ያ ቀን እንደሆነ ላሳያችሁ። ጌታ ራሱ አፒር እንዳልሆነ ስሙኝ፣ የሱ ቀን እንደሆነ። ለምሳሌ ቀን እኮ ትሰጣላችሁ አይደል? እዚህ ገብርኤል፣ ማርያም፣ ሚካኤል እያላችሁ ትሰጣላችሁ። ሰው እንደዚህ እንደሚሰጠው ቀን መንፈስ ዓለምም የጌታ ቀን የሚባላል። የጌታ ቀን ነው እንደ ሌባ ይመጣባቸዋል የሚለው መጽሐፍ ቅዱስ ላይ ዮሐንስ ራእይ ላይ ዮሐንስ በፍጥሞ ደሴት ላይ ተቀምጦ አንድ ነገር ብሏል። በጌታ ቀን በመንፈስ ነበርኩ ይላል። እና ዳግም ምጽአት ነው የጌታ ቀን በመንፈስ የነበረበት
እየገባችሁ ነው? ቀንን ነው የሚያወራው። አሁን ጥያቄ ልጠይቃችሁ። እናንተን አይመለከትም ስል ስሙኝ፣ ዲሲቭድ እንዳትሆኑ በዚህ ነገር። አንድ ሰው ይኸውላችሁ ምድር ላይ ባለበት ቆይታ አምኖ በጌታ ቢድን ኮንፌስ ቢያደርግ ኃጢአቱን ቢናዘዝ ጌታውን ኢየሱስን የግሉ አዳኝ አድርጎ በራሱ ላይ ቢሾም መጽሐፍ ቅዱስ በልብ አምነህ ትጸድቃለህ በአፍህ መስክረህ ትድናለህ ይላል አይደል? ያንን አድርጎ አንተ ጌታዬ ነህ፣ ሳልቬሽን ሌላ ፕሮሰስ የለውም፣ ስለ እኔ ኃጢአት በመስቀል ላይ እንደሞትክ እንደተቀበርክ አምናለሁ፣ ኃጢአቴን በደሌን ይቅር በለኝ፣ ልጅህ አድርገህ ተቀበለኝ፣ ሰይጣንን ዓለምን ክጃለሁ ብላችሁ ዲስኮኔክት የምታደርጉበት ያቺ የዘላለም ሕይወት ሰጣችኋለች። እቺ ቃል ብቻ። ሰማይ የገባ ነው እኮ በአፋችን ኮንፌሽን ነው፣ አለቀ። ምክንያቱም ሰው ከአፉ ፍሬ ይበላል ስለሚል መጽሐፍ ቅዱስ። ይሄው እኮ ቃል ስለወጣላችሁ አይደል እንዴ ምስክርነት ይዛችሁ የምትመጡት? ህይወታችሁ እኮ እንዲበላሽ ሌላ ቃል ያወጣለ ማለት ነው። ሰው ዝም ብሎ ህይወቱ አይበላሽ። ሰው በጌታ አምኖ ድኖ ሲሞት ምንድን ነው የምትሉት? ወደ ማን ሄደ? እናንተ እኮ በጌታ ያመነ ሰው እንኳን ለሞተ ወደ ጌታ ሄደ ነው የምትሉት። ጌታን ያመነ ሰው ሲሞት ወደ ጌታው እቅፍ እንደሚሄድ ታውቃላችሁ። ታዲያ ለምን ያወዛግባችኋል? ምድር ላይ የኖራችሁ ጌታን አምናችሁ እናንተ እንደ ሌባ አይመጣባችሁም ስላችሁ ለምን ይምታታባቸው? የሞተው ወደ ጌታ ከሄደ በህይወት ያላችሁ ጌታን እያመናችሁ ያላችሁት ወደ ማን ነው የምትሄዱት? ታዲያ ለእናንተ ነው እንደ ሌባ የሚመጣው? ጌታ በጣም ነው የሰውን ልጅ የሚወደው። ከአዳም ጀምሮ የነበረን ኃጢአት በስጋው ብቻ አይደለም ፊዚካል አክሽን ተደርጓል። ላሳያችሁ። ጌታ ኢየሱስ ሲቀበር የሰቀሉት ሲሰቀል በመስቀል ላይ ሲሰቀል የሰቀሉት የት ነው? የት ነው? ጎልጎታ ትርጉሙ ምን ማለት ነው? የራስ ቅል ማለት ነው። የባይብል ስኮላሮች ቴዎሎጂያን የሚባሉት የሂብሩን ባክግራውንድ ብታጠኑ ጌታ ኢየሱስ የተሰቀለበት ቦታ አዳም የተቀበረበት ቦታ እንደሆነ ነው የሚያውቁት። ስለዚህ ምን አስቦ ይመስላችኋል? ከአዳም ጄኔሬሽን ጀምሮ ያለን ኃጢአት ሊያስተሰርይ ስለፈለገ እኮ ነው የአዳም አጥንት ያለበት ቦታ የተሰቀለ። ስለዚህ የኃጢአት ስርየቱ የጠፋበትን ጄኔሬሽን ነው ከመጀመሪያ ማስተካከል የፈለገው። ጄኔሬሽንን የማዳን እንጂ የማጥፋት ፕላን የለውም። ግን ምርጫ ሰጥቷል ለሰው ልጅ። ምድር ላይ እስካለ የምትኖረው ምርጫህን ነው። መጽሐፍ ቅዱስ ግን ሁሉ እስኪድን ይታገሳል ይላል። እያጠፋም ምህረትን ነው የሚፈልገው። እና በጌታ ያመነን የሚያጠፋ ነው የሚመስላችሁ? ብዙ ጊዜ ሰው አሁን አንድ ነገር ተናግሬ ነበርና ይልኩልኛል የተባሉትን ነገር ብዙ አለ ሶሻል ሚዲያ የኛ እና አንድ ነገር ተናገርኩኝ። የዋሸም ዝሙትም የሰራ እኩል ነው እና አንዱ እኔ አላምንም እንደዛ እንደሆነ እና ያንን ሳይ ይህ ሰውዬ በጣም ይዋሻል ማለት ነው አልኩኝ። ምክንያቱም ሰው ከመሬት ተነስቶ አያስጨንቀው። ብጥብጥ የሚያረጋችሁ ሰው የሆነ ነገሩን ነክታችሁታል ማለት ነው። ይኸውላችሁ ስሙኝ፣ አሁንም ደግሞ አለው ኃጢአት ነው። ዝሙትም ስራ፣ ዋሽም በእግዚአብሔር ፊት ኃጢአት ነው። ልዩነቱን ላስረዳችሁ። እናንተ አሁን የምድሩን ስለምታየው ነው። የኃጢአት ደሞዝ አለው። ውጤቱ ነው እንጂ የሚለያየው ኃጢአት ነው። ውጤቱ ኢምፓክት የሚያደርገው የእናንተን ፐርሰናል ህይወት ነው። ዝሙት የሰራ ሰው በምን ይከፈለዋል ከተባለ ወይ በበሽታ ወይ ልጅ ያመጣል። ስለዚህ ደሞዙ ነው እንጂ የሚለያየው ኃጢአት ነው። አሁን ሰው ደሞዙን ስለሚያሳ ውሸትና እንትን እንኳን አንድ አይደለም። የኃጢአት መንፈስ በኢየሱስ ስም ይመታ። ኃጢአትን የሚያሰራ መንፈስ ይመታ በኢየሱስ። ኩነኔ ክስ ውስጥ የሚከታቸው ሰይጣን ትልቁ ትራፕ ሰው ኃጢአት እንዲሰራለት የሚፈልገው ለማሰር ስለሚፈልግ፣ አጥር ውስጥ ሊያስቀምጠው ስለሚፈልግ፣ ከዛ በዛ ነገር ይከሷል። እየመጣ ደጋግሞ ይከሷል። አብዛኛው ሰው እግዚአብሔር ምሕረት ስለማያደርግለት አይደለም፣ ራሱን በዛ ኃጢአት ኩነኔ ውስጥ ስላሰረ ነው ማይፈታው። በኢየሱስም በየትኛው እስራት ውስጥ ያላችሁ ሰዎች መፈታት እንዲሆንላችሁ ጸልያለሁ። መፈታት እንዲሆንላችሁ ጸልያለሁ። መፈታት እንዲሆንላችሁ ጸልያለሁ። መፈታት እንዲሆንላችሁ ጸልያለሁ። እስቲ አሜን በሉ። እስቲ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 5 አንብብልኝ እስቲ። ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። ምን አይደለንም? ከጨለማ አይደለንም። ሌሊት ወይ ጨለማ የሚለው እኮ መንጋትና መምሸትን አይደለም። እግዚአብሔር ዘፍጥረት 1 ላይ ጨለማን በጥልቁ ሰፍሮ ነበር ሲል ስለ ብርሃን ማጣትና ማግኘት አይደለም ያወራው፣ ስለ ዳርክነስ ነው። ዳርክነስ was hovering on the surface of the earth፣ ሙሉውን ነበር የሞላው። ስለዚህ እግዚአብሔር ብርሃን ይሁን አለ፣ ላይት ነው የሰጠው። እዚህ ጋር የብርሃን ልጆች ከሆናችሁ ከጨለማ አይደላችሁም አለ። ቁጥር 6 አንብብልኛው። እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። አሁን በደንብ ስሙኝ። ይሄን ምን ማለት ነው? እንንቃ በመጠን እንኑር ማለት ይኸውላችሁ፣ እንንቃ እንደ ሌሎች አናንቀላፋ ሲላችሁ ስለ መተኛት ስለ ፊዚካል መኝታ አይደለም የሚያወራው፣ ነቅቶ ስለ መጠበቅ ነው። ያ ማለት
ስፒሪቹዋል ሳይዳችሁን መንፈሳዊ እይታችሁን ስለመክፈት ነው የሚያወራችሁ። ስለ መንፈሳዊ አይናችሁ እንጂ ስለ ስጋ አይናችሁ አይደለም የሚያወራው። እና እንደዛ ካላችሁኝማ የራፕቸር ቀን ደክሞት እንቅልፍ የተኛው አይነጠቅም ማለት ነው። በተለይ ትልልቅ አባቶች እናቶች አይነጠቁም ልትሉኝ ነው። ስለ ስጋ እንቅልፍ አይደለም የሚያወራው። እንንቃ በመጠን እንኑር ሲል በሚገባችሁ ሌቭል ኑሩ ነው እያለ ያለው። በሚገባችሁ ሌቭል ማለት እናንተ እንደ አማኝ እንዲገባችሁ የተሰጣችሁ የላይፍ ስታንዳርድ አለ። እራሳችሁን ከማይረባ ከዓለም ሲስተም ጋር አታያይዙ፣ አትስፉት ነው የሚለው። እንንቃ ማለት ይኸውላችሁ እንግሊዘኛው የሚያወራው ስለ ማየት ስለ እይታ ነው የሚያወራው። ዎች ነው የሚላችሁ እንጂ ከእንቅልፍ ስለ መንቃት አይደለም የሚያወራችሁ። ምን ማለት ነው የሚለውም በምሳሌ ላስረዳችሁ። ለምሳሌ እንንቃ አናንቀላፋ የሚለው ለምሳሌ በደንብ ስሙ። ኤልያስ ኤልሳን አስከትሎ እየሄደ ባለበት ኤልሳን ተመለስ ሲለው አልመለስም። ለምን? ያየው ነገር ቴስት ያደረገው ነገር ስላለ ከአንተ የምቀበለው ነገር አለኝ እያለ ነው ፎሎ የሚያደርገው ነበር። ተመለስ ሲለው አይመለስም። መጨረሻ ላይ ምን አለው? ልክ ባህር ከፍለው አብረው ከተሻገሩ በኋላ ምንድን ነው የምትፈልገው ከኔ አለው። ያንተን ምን አለው? ያንተን እጥፍ ቅባት ነው የምፈልገው አለው። ከዛ እንደዚህ አለው፣ አስቸጋሪ ነገር ጠይቀሃል አለውና ከዛ እንደዚህ አለው፣ አስቸጋሪ እንጂ የማይቻል ነገር አላለው። አስቸጋሪነቱ ለምንድን ነው ከተባለ ይሄ ቅባት ለስጋዊ ሰው አይሆንም፣ ስጋዊ ሰው መቀበል አይችልም ነው። ስለዚህ አስቸጋሪ የሚሆነው ለስጋዊ እይታ ላለው ሰው። በስጋዊ እይታ ደግሞ መንገዱ ላይ ብዙ ሰዎች እንቅፋት ሆነውበት ነበር። ምክንያቱም ምን ሲሉት ነበር? ዝም ብለህ ነው ጊዜን የምታባክነው፣ ዝም ብለህ ነው እየተከተልከው ያለው፣ እግዚአብሔር ወዴት እየወሰደው ወዴት እንደሚያደርሰው አናቅም። ይሄን እያሉት ዝም በሉ እያለ እየዘጋ ነው የሚሄደው። በስጋዊ እይታ ለሚሄድ ሰው ራሱ ኤልያስ እንኳን ተመለስ ሲለው አልመለስም አያስብለው። ስጋዊ እይታ ያለው ይሄንን አያደርግ። ከዛ እንደዚህ ያለው አንድ ነገር ካደረክ ብቻ ነው ይሄ የሚሆንልህ አለው። ምን ሲለው ስወሰድ ካየህ አለው። ሰምታችኋል? ስወሰድ ካየህ የሚለው ኤልያስ የስጋዊ አይንን ነው እንደሚያወራው? ኖ የስጋዊ አይን ነው የሚያወራው። ቆይ አሁን ሊወሰድ ይችላል፣ አሁን ሊወሰድ ይችላል። ራፕቸር ታይም ምን እንደነጠቃቸው አታውቁም። ሲጠፉ ነው የምታዩት። በስጋዊ ለማየት ብትሞክር አታይም። ወደ ዲሳፒር እንደሚያደርጉ አታውቅም። መጥቶስ ምን እንደነጠቃቸው በስጋዊ በምን ልታይ ትችላል? እንንቃ የሚላችሁ ስለ ስፒሪቹዋል እይታ። ለዛ ነው ይኸውላችሁ ይሄንን ሜቶድና ፕሪንሲፕል ለኤልሳ ስለነገረው ኤልያስ ሰውየው ስፒሪቱን አለርት አድርጎ ይከታተል ነበር። ስፒሪቱ አክቲቭ ነበር። ሰራውንዲንጉ ላይ ስለሚሆነው ነገር አክቲቭ ሆኖ ይከታተላል፣ ይጠብቃል። እኔ ፓስተር ክሪስ አንድ ደስ የሚለኝ ነገር አለ የተናገረው። እኔ ስተኛ አለ እምተኛው ቀን እየሰራው የነበረውን ለመቀጠል ነው እምተኛው። ቀን ስፒሪቹዋል ነገር የሚያደርገውን ማታም ኮንቲኒየስሊ ይቀጥሏል። 24 አወር ቢዚ ነው ሰውዬው። ስለ ህልም ዳይሜንሽን ብዙ ሰው አስተምር ያለውና እስቲ ስለ ህልም የተማራችሁ በህልም ነገሮችን መቀየር የሚል አንድ ፕሮፌት ከውጭ ደወለልኝና እንደዚህ ያለኝ፣ ስለ ህልም ዳይሜንሽን ያስተማርከው እጅግ ነው የገረመኝ። በዚህ ወይ አይቻል አቅም ህልም ላይ መቀየር የሚቻልበትን ዳይሜንሽን አስተምሬያለሁ አለ። ስለ በጣም ብዙ ሰው ነው የተጠቀመው በዛ። ህልም እያዩ አንዳንዶች ይወላችሁ ሌሊት ሲያሳድዳቸው የሚያድሩ ሰዎች ካስተማርኩ በኋላ ያሳድዷቸዋል። መቀየር እንደሚቻል ያውቃል። እና አንድ እንትን አየሁኝ በፋሚሊ በኩል እንደዚህ አይነት ነገር ፋይት ሲያደርገኝ እና በጣም አደገኛ ስለነበር ነቃውኝ አለ። ከዛ ያስተማርከው ትዝ ስላለኝ በጌታ በኢየሱስም ጌታ ሆይ መልሼ እዛ ድሪም ውስጥ መግባት ፈልጋለሁ ብዬ ተኛዋል። ከዛ ስመጣ እዛው ጋር ገባዋል። ምን ጋር እንደተበላሸ ማየት ጀመርኳል። ይኸውላችሁ በጌታ ስሙኝ፣ ስፒሪት ሬልም ነው ድሪም አክሰስ የምታደርጉት። ዲመን ያበላሸውን የትኛውም ነገር በህልማችሁ ማስተካከል ትችላላችሁ። ላሳያችሁ። ለምሳሌ እናንተ ላይፍ ውስጥ የኋላ ታሪካችሁ ጋር ሄጄ ይሄ ነገር ተበላሽቷል፣ እንደዚህ ሆኗል፣ ከዛ ደግሞ ወደፊት እንደዚህ ይሆንላችኋል እምላችሁ ከየት አምጥቼ? ስፒሪት ሬልም ላይ አሁንን ነው የሚያውቀው እንጂ ትላንትና ከትላንት ወዲያ የሚባል ነገር አለ። ስለዚህ የተበላሸባችሁን ነገር ይሄን ዳይሜንሽን አክሰስ ካደረጋችሁ ማስተካከል ትችላላችሁ። አንተ አልከኝ፣ ከዛ አስተካከልኩት አለ። የመጨረሻም ደግሜ ነቀው አለ። ከዛ መጣህና ልክ ደግሜ ጸልዬ እዛ ህልም ውስጥ ገባ መጣህና አትታገል እንደዚህ አድርግ ብለህ ኢንስትራክሽን ሰጠኸኝ፣ መታውት ያንን አሁን አክሰስ አድርጎታል ያንን ዳይሜንሽን። ኤልሳም እዚህ ቦታ ስወሰድ ካየኸኝ የሚለው ስፒሪቱ ነው አክቲቭ ሆኖ የሚያየው፣ በስጋው አይደለም። አባቴ ሰረገሎችና ፈረሱ የእሳት ሰረገሎች እያለ የጮኸው ስጋው አይኑ ያየው አይደለም። ይሄን ያለው ሲል መጎናጸፊያውን ጣለለት ይላል። አይኑን ከፍቶ ነው ማየት የጀመረው። ስፒሪቹዋል እንደሆነ የምታውቁት ያው ኤልያስ ሲወሰድበት ያየው ሰረገላ ያንን ዳይሜንሽን ኮኔክት አድርጎታል። ሲመጣ የሶሪያ ወታደሮች በኃይል ከበው እያሉ ጌያዝ ወይኔ ያለቀልን ጠፋን ሲል ጌታ ሆይ አይኑን ክፈትለት አለው ይላል። አይኑ መንፈሳዊ አይኑን
ነው የከፈተው። የስጋውማ እያየ ስለሆነ ነው ሊጨርሱ ነው ያለው። መንፈሳዊ አይኑን ሲከፍትለት እንደዚህ ይላል፣ በኤልሳ ዙሪያ የእሳት ሰረገሎች ከበው ዞረው ነበር ይላል። መንፈሳዊ አይኑ ስላየ ነው ያንን አክሰስ ስላደረገ ፊዚካል ላይ ያ ሰረገላ የሚከተለው። በኢየሱስ ስም ጸልያለሁ። አይኖቻችሁ ይከፈቱ፣ አይኖቻችሁ ይከፈቱ፣ አይኖቻችሁ ይከፈቱ፣ አይኖቻችሁ ይከፈቱ። እስቲ አሜን በሉ። እንንቃ ሲላችሁ ልክ የሆነ ነቅቼ ባለሁ እንደምትል እንደዛ ነው የሚላችሁ። ንቃ ሲል ስፒሪቹዋል አይንህን አለርት አድርገው። መንፈሳዊ አይኑ የሚያይ ሰው በምንም አይወዛገብም። ታውቃላችሁ? ምክንያቱም ስፒሪቱ ቀድሞ ምን እንደሚሆን ያውቃል። የት ጋር ብሄድ ማን እንደሚያገኘው ምን እንደሚያገኘው ያውቃል። ዩኒቨርሲቲ ትምህርት ቤት እያለሁ ጓደኞቼ ቤት ጋር ነው የምንሄደው እያሉ ይጠይቁኝ ነበር። ጌታ ፊት ነው ማወራቸው። ከዶርሜ ሳልወጣ መንገድ ላይ ማን እንደሚያገኘኝ ምን ሊለኝ እንዳሰባ አውቃለሁ። ከዛ እንደዚህ እላቸዋለሁ፣ በዚህ ከሄድን ከላይ የሚባለውን ሰውዬ አስተማሪ እናገኘዋለን፣ እንደዚህ ብሎ ይይዘኛል፣ እኔ በታች ነው መሄደው፣ በታች እንትናን እናገኛለን። እግዚአብሔር ፌት አንድ ጊዜማ አንድ ጓደኛዬን በዚህኛው በታች ስንሄድ ብሎክ አለ፣ እዚህኛው ብሎክ ጋር ስደርስ ተጠንቀቅን ሲያዳልጠው ላይ ይቻለሁ። እያወራን እየሄድን አዳለጠው። አሁን ቆይ በስጋ ያልተደረገን ነገር ስፒሪቴ እኮ ነው አክሰስ የሚያደርገው። አንዳንድ ሰዎች በመንፈሴ ያለው ስል በመንፈሴ ምን ለማለት ፈልጎ ነው? እና በምን ላይ የመንፈሳዊ አይኔ ነው መከፈት ያለበት። በኢየሱስም እንዲከፈት ጸልያለሁ። ስጋዊ አይናችሁ ዲሲቭ ነው የሚያደርጋችሁ። ቴረር የሚለቅባችሁ ህይወታችሁ ውስጥ በስጋ የምታዩት ነው። ጠፋ፣ ሞት፣ አበላሹት፣ ደበላለቁት። ከዚህ በፊት ነግሬያቸዋለሁ። በስጋ እይታ ማየት እና በመንፈስ ማየት የተለያዩ ናቸው። ለምሳሌ በፍርድ ቤት አንስቼላችኋለሁ አይደል? አንድ ምሳሌ ፍርድ ቤት ልክ የሆነ ነገር ሊፈረድባችሁ ሲል ጌታዬ እንደው ብትፈርድልኝ ብትራራልኝ፣ እግዚአብሔርን እሱ አያስደስተው። እመኑኛ አያስደስተው። ቸርች የምትመጡበት አቅም ስለምታጡ ነው። በዚህ ይሄ ፕሪንሲፕል ቢገባችሁ እዛው ጋር መልስ ታመጡ ነበር። እግዚአብሔር ምን ያስደስተዋል ካላችሁ፣ ልክ ፍርድ ቤት ለእናንተ ኬዝ እንደው ጌታዬ ሰው ብትሰጠኝ ምናምን ነው። ፍርድ ቤት ኬዝ ሲኖራችሁ ቆማችሁ እዩት፣ ዳኛውን ምን ለብሶ እንደሚመጣ እዩት። አይናችሁን ጨፍናችሁ ይሄ ዳኛ እንደዚህ ለብሶ ይመጣል። ከዛ ሲቀመጥ አስቡት። እንትኑ ላይ ተቀምጦ ዳኛው ቁጭ ብሎ ያንተን ኬዝ አንብበነዋል፣ ያንቺን ኬዝ አንብበነዋል፣ በዚህ ጉዳይ ደግሞ ላንተ ወስነናል ኳ ሲደረግ ስትደሰቱ፣ ይሄን እያሰባችሁ ከሄዳችሁ ይሆናል። ጌታ ፊት ነው ይሆናል። አንዳንዶቻችሁ ከቤት ዝንጥ እንዳላችሁ መንፈሳችሁ ሳይዘንጥ ትወጣላችሁ። ከዛዛ አሳቋችሁ ትመለሳላችሁ። በደንብ ስሙ። እንደዚህ ብላችሁ አታውቁም? ሰዎችን ውይ አሁን ሳስብ ደወልክ። ሰውየው ራሱ የደወለው ስላሰባችሁት። ብሊቭ ሚ ጌታ ፊት ነው የምነግራችሁ። ሰው እንዲደውልልኝ አድርጌ አውቃለሁ። ስልኬን ቁጭ አድርጌ ከሌን አስደውላለሁ ብዬ አስደውዬ አውቃለሁ። ምንድን ነው የምታደርገው ካላችሁ፣ በዛ ሰው ሀሳብ ላይ ሀሳብ ነው ምልከው። ሰው እኮ በሀሳብ የተሞላ ፍጥረት ነው። ታውቃላችኋል? እዚህ ቁጭ ብላችሁ እንኳን የኔን ፕሪቺንግ ታስባላችሁ፣ የኔን ፕሪቺንግ በሌላ ታስባላችሁ፣ ቤታችሁ ትታችሁት የመጣችሁትን ነገር ታስባላችሁ። አንዳንዶቻችሁ እዚህ አካባቢ ደግሞ ወታችሁ ምን እንደምበሉ እያሰባችሁ ነው። አምቴሊንግ ዩ ጌታ ፊት ስላየው ነው ማውራት። ይሄን ነው የምበላው ሄጄ እዚህ ምናምን የሚያስባለ እዚህ ቁጭ ብሎ ሀሳብ ዳይሜንሽናችሁ አክሰስ ይደረጋል። ሰውየውን ስላሰባችሁት ነው ወደ ሀሳቡ የምትመጡት። ስለዚህ ሴንስ ቆይ እስቲ ዝም ብዬ ለምን እንደማስበው ይህን ሰውዬ ምንድን ነው እያሰብኩ ያለው? ኧረ እኔ ራሴ እያሰብኩ ስላሰብኩ ነው ያሳሰብኩ። አንዳንዴ ይኸውላችሁ በጌታ ፍቅር በእውነት በጌታ ትልቅ ነገር ነው መነግራችሁ። ዱላም ከሆነ አምኜ ተቀብዬበት ማለት የሆኑ ሰዎች ሲያስጨንቋችሁ አስጨነኩት እያላችሁ ላኩበት። ተጨንቆ ይመጣል ወደ እናንተ። አንድ ጊዜ የእሱ ማዘር እዚህ ቁጭ ብላ ነበር። እግሬን ይዛ መጸለይ ጀመረች። ከዛ ተነሽ አልኳት። ስለ አንቺ የሚማከሩትን በጠበጥኳቸው፣ ራሳቸው አወቅኳቸው አልኳት። የሚገርማችሁ እሷ እዚህ ቁጭ ብላ ቸርች እየተካፈለች ስለ እሷ ሌላ ሀገር እየተማከሩ ነው ያሉት። እሷን ለማፈናቀል አበጣበጥኳቸው ስል ከቸርች እንደወጣች ተደወለ። አንቺ ላይ እየተማከርን ነበር፣ ምን እንደሆነ አላውቅም። ተበጣብጠው የታረቁት ራሱ የእሷ ልጅ ቡና አፍልታ የእሱ እህት ሰብስባን ያስታረቀቻቸው። እየተማከሩ ያሉትን በጠበጥኩ ስል ይበጠብጣል ሄዶ። ስለ እናንተ የሚማከሩትን በኢየሱስ ይኸው በጠበጥኳቸው። ቋንቋቸው ይደበላለቅ። ስለ እናንተ አንድ ላይ ይኸው በሌላ ጉዳይ የማይስማሙ ስለ እናንተ ጉዳይ የተሰባሰቡ በጌታ በኢየሱስ እናገራለሁ። አሁን ይበታተኑ፣ በኢየሱስ ይበታተኑ፣ በኢየሱስ ይበታተኑ፣ በኢየሱስ የእናንተን በረከት የእናንተን ነገር የያዙ ሰዎች እንዲጨነቁ ጸልያለሁ። ነገራችሁን እንዲለቁ ጸልያለሁ። በኢየሱስ ጸልያለሁ። ስለዚህ ስለ ምጽአት ስለ ምናምን ስታስቡ ይሄንን ነገር አስተውሉ።
እነኚህን ነገር ለይታችሁ አሁን ገብቷችኋል? ራፕቸር ምንጥቀት ምን እንደሆነ፣ የጌታ ዳግም ምጽአት ምን እንደሆነ ገብቷችኋል? በደንብ ሰፓሬት ናቸው፣ የተለያዩ ነገሮች ናቸው። ይህም በደንብ ስትረዱ ይገባችኋል። አንዳንዴ የእግዚአብሔር ዓላማው ፍቅር እንደሆነ ልባችሁ ቢገባችሁ፣ በእውነት ምን ያህል እንደተወደዳችሁ ቢገባችሁ፣ እግዚአብሔር በጣም እንደሚወዳችሁ እኮ የምታውቁት ስለ እናንተ ግድ ብሎት፣ እናንተ እኮ ስላልሰማችሁት ነው ነብይ አቁሞ ስለ እናንተ የሚያወራላችሁ። እከሌነ እንደዚህ መተህ ተበላሽቶባል፣ እግዚአብሔር እንዲህ ይላል፣ ይሄን ያስተካክላል። እግዚአብሔር እያለን እኮ ነው እግዚአብሔር እንዲህ ይላል። አንዳንዱ ይፈራል፣ ያው ሃይማኖተኛ ሀገር ስለሆነ። እግዚአብሔር አትፈሩም እግዚአብሔር ይላል ስትሉ፣ ይሄው እኮ ስላለ አድርጎላቸው እየመሰከሩ ነው። እግዚአብሔርን እኮ ሩቅ አድርገውብን ስለሳሉት ነው። ኢየሱስ ጌታ ነው። ነገራችሁ ሁሉ በኢየሱስ ስም በበረከት ይለወጥ። እግዚአብሔር እንዲጎበኛችሁ ጸልያለሁ። በኢየሱስ ስም ጸልያለሁ። የቃሉ ብርሃን በብዙዎቻችሁ ልብ ውስጥ ይብራ። እግዚአብሔር በኃይል ያስገርማችሁ። ባረኳችሁ በኢየሱስም፣ ባረኳችሁ በኢየሱስም፣ ባረኳችሁ በኢየሱስም። ለጌታ ቀን እንድትዘጋጁ የሚያነቃችሁ መንፈሳዊ አይናችሁ ይከፈት። መንፈሳዊ አይናችሁ ይከፈት። መንፈሳዊ አይናችሁ ይከፈት። መንፈሳዊ አይናችሁ ይከፈት። በኢየሱስም ይከፈት። እስቲ ተከፈተ በሉ። መንፈሳዊ አይኖቼ በሉ ተከፈቱ በሉ። በኢየሱስም ይሁንላችሁ። ማስተዋል ይሁንላችሁ። ማስተዋል ይሁንላችሁ። መልእክቶችን፣ የእግዚአብሔር ዓለም ንግግሮችን መረዳት ይሁንላችሁ። መረዳት ይሁንላችሁ። መረዳት ይሁንላችሁ። ባረኳችሁ በኢየሱስም። It is done for you። አጨብጭቡ።